ነገር ብቻ ላስቸግር። ለተወሰነ ጊዜ ከሄለን ራቅ። ከዛ እንደፈለክ መሆን ትችላለህ። ጥሩ። ምን እያደረገች እንደሆነ ጠይቃታለሁ። እሷ እኔን ላደበቀኝ ትችላለች። ቤትን የሚያክል ነገር አስይዛ ለመበደር ስታስብ ለእኔ ለምን አላማከረችኝም? ይሄ ቀላል ነገር ነው እንዴ? አዎ ጅል ነኝ። ለቅዱስ ሲሆን ሌላም ነገር ቦም ምንም ግድ አይሰጠኝም። ጋሼ የሆነ ነገር አድርገን ማስጣል አለብን። በኋላ ትዬ በመታለሏ በጣም ትጎዳለች። እሱ ከዚህ ቤት ቢያባርሽ እኔ አንቀባሪያለሽ። ወደ ዘይድ ከፍቴ ጋሼ ሌላ የምፈልገው ነገር አለ? የለም ሳምሪ፣ አመሰግናለሁ። ምን እያደረጋችሁ ነው? እትዬ እኔ ነኝ። ዝም በይ አንቺ። ከአንቺ ጋር በኋላ እንነጋገርበታለን። አንተ ግን ለምን መጣ? ይቅርታ ታደርግልኛለች ብለህ አስበህ ነው? ሄለን፣ እኔ ምንም በማይመለከተኝ ጉዳይ እኮ እየቀጣሽ ነው ያለሽው። በማይመለከተኝ ነገር? አክስቴ እኮ ሁሉንም ነገር ነግራኛለች። ነው ወይስ እሷን ውሸታምና ቀጣፊ ናት እያልከኝ ነው? እኔ እንደማስበው ከሆነ ግን አክስትሽ። ዝም በይ አንቺ። ምንድነው በሰው ወሬ ዘሎ ጥልቅ ማለት? ሂጂ ግቢ አሁን። ሰማኛለህ? አሁን ከቤት እንድትወጣ ፈልጋለሁ። ይሄን ፍቅር ቢያንስ እንኳን እኔ ጋር ያለውን እውነት አዳምጪ እንጂ ስሜኝ እንጂ። ምንም ነገር መስማት አልፈልግም። ትዕዛዜን ብታከብርልኝ ደስ ይለኛል። ኧረ ሄለን እባክሽ፣ መነጋገር እኮ እንችላለን ሄለን። እሺ አሁን በዚህ ሌሊት ወዴት ነው የምሄደው? ሴትዮ ለምንድን ነው የማትይኝ? ሄለንን ለአንተ ትቼ ነው መተዋት? ልክስክስ የማትረባ ፋሲካ፣ ስነ ስርዓትሽን ያዥ እሺ። ደግሞ በእኔና በሷ መካከል የምትገቢውን ነገር አቁሚ ብዬሻለሁ። እኔም አንድ ነገር ልንገርህ፣ ሄለንን ተዋት። አልተዋትም። አንቺ እንዳሻሽ እንድታረጋት ነው የምትወልሽ። ደግሞ ልንገርሽ አይደለ፣ ካሌብ ሁሉንም ነገር ነግሮኛል። እሺ ደርሼበታለሁ። ካሌብ ምንድን ነው የነገረህ? አዎ እዚህ ቤት የመጣሽው የሄለንን ሀብት ለመውሰድ እንደሆነ ደርሼበታለሁ። ምንድን ነው የምትቀበጣጥረው? ስለምን ሀብት ነው የምታወራው? ምን ነው የማይደረስብሽ መስሎሽ ነው? ሄለን እንዳንቺ አይነት ዘመድ ስላላት በጣም ያሳፍራልሽ። አንቺ በጣም መጥፎ ክፉ ሰው ነሽ። ደግሞ እኔና ሄለንን ለማጣላት ሆን ብለሽ ላፕቶፑን ለካሌብ አሳልፈሽ እንደሰጥሽ አውቃለሁ። ደርሼበታለሁ። እሺ ዝም በል። ፋሲካን በውሸት ወሬ አስፈራራታለሁ ብለህ አስበህ ከሆነ እንኳን በእንዳንተ አይነቱ አይደለም በማንም መሸበር አይደለሁም። አሁን ቤቱ ልቀቅ፣ ውጣልኝ። ውጣ! አትጪ እባክሽ። ይኸውልህ ሚስቱ እንደበደበ ብዬ ሰው ሳልሰበስብ ውጣ! ውጣ ነው የምልህ። አትጪ! ውጣ! መውጣው ግን ላንቺ ብዬ አይደለም። እሺ ተነስ። ሌላ ነገር እንዳይፈጠር ስለምፈልግ አሁን ውጣ። ጭራሽ እየመጣልህ ፈነጭ ትፈልጋለህ? ነገርሽ አይደለ? ይሄንን ተንኮልሽን በቅርቡ አጋልጥልሻለሁ። እንደዚህ ሆነሽ መቼም አትቀሪም። ውጣ። ለምንሻለሁ ፋሲካ። ቆይ ምን አስቦ ነው የነገረው? እኔማ ማደርገው ነገር ምንድን ነው? ምን ሆነሽ ነው? እንዴ ቆይ በምን ተናደሽ ነው? አትናገሪም እንዴ? አመኘህ ነበር፣ አንተ ግን አሳልፈህ ሰጠኸኝ። እኔ ደግሞ ለማን ነው አሳልፈ የሰጠውሽ? ምንድን ነው? ተናገሪ እንጂ። የማይደረስብህ መስሎ ነበር። እኔ እንኳን አብረን ሰርተን እንለወጣለን ብዬ ነበር።
አንተ ግን ምንም የሚጨበጥ ባህር የለህ። ይኸውልሽ የተፈጠረውን የምትናገሪ ከሆነ ተናገሪ እንጂ ዝም ብለሽ ከመሬት ተነስተሽ እምቡር አትበይ። ለምን ነገርከው? ቆይ ምኑን ነው የነገርኩት? ለምን ታስመስላለህ? ለምንድን ነው ለቅዱስ የነገርከው? ይኸውልሽ እኔ ምንም አልነገርኩትም። ነገረኝ ካለሽ ደግሞ ምን ብዬ ነው የነገርኩት? እስቲ ንገሪ። እኔ የሄለንን ንብረት ለመንጠቅ እንደመጣው እንደነገርከው ነግሮኛል። ቆይ ስራችን እንደሚበላሽ ረስተው ነው? ሲጀመር ይኸውልሽ እኔና ቅዱስ ቁጭ ብሎ ሊያስወራ የሚችል ስምምነት የለን። ሲቀጥል ደግሞ እኔ የምፈልገው ልገለው። መቼም ምን እንዳደረገኝ በደንብ ታውቂያለሽ አይደል? እባክህ አታስመስል። ፋሲካን እሸጉዳታለሁ ብለህ ከሆነ ጭራሽ እንዳትሞክረው። ቆይ እየተነገረሽ አይደል? ለምንድን ነው ማታምኝ? ነገሮችን አበላሽተሃል። ቅዱስን ከቤት ለማባረር እየተሳካልኝ ባለ ሰዓት ይህን ነገር ማድረግ አልነበረብህም። ነገሮችን ሁሉ አበላሽተሃል። ይኸውልሽ ከዚህ በላይ ባንንዘላለፍ ይሻላል። የምንሰራ ከሆነ ተማምነን ተግባብተን እንስራ አይሻልም? አሁንም እድሜ ላንተ። ሁሉም ነገር ተበላሸ። እንዲህ ብዬ ማስተባበል እንኳን አልችልም። ምላሴ እኮ ነው የተሳሰረው። ያለኝ አማራጭ መቅደስን ከነልጇ ማምጣት ብቻ ነው። አይሆንም። ሌላ መፍትሄ የለኝም። በቃ እሱ ነው የሚሆነው። አንቺ ደግሞ ድርቅ ማለት ትወጃለሽ። መቅደስ መምጣት የለባትም። የባሰ ነገር ነው የሚፈጠረው። ታዲያ የተፈለገው ምን ሆነና? በመካከላቸው ችግር እንዲፈጠር አይደል የተፈለገው? ስለዚህ መቅደስና ልጇ ሲመጡ ቅዱስን ሲያገኙት የሚፈጠረው ነገር አስበው። ይኸውልሽ ፋሲካ፣ አንቺ አሁን ላይ እያሰብሽ ያለሽው ነገር በጭራሽ የማይሆን ነገር ነው። ሌላ የተሻለ ነገር ካለሽ እሱን ብታስብኝ ነው የሚሻለው። ለምን? በቃ የመቅዲ ልጅ ከቅዱስ የወለደችው አይደል? አንተ እንዴት አወክ? እኔ እኮ እርግጠኛ ነኝ። አይደለሽም። ይኸውልሽ ምክንያቱም ልጁ የኔ ስለሆነ። ምን? እና የሆነስ እንደሆነ ዋናው እናትና ልጅ ማመናቸው ነው። አታምነው። ይኸውልሽ እሷ ቅዱስ ሲንከባከባት ስለነበር በጭራሽ እሱ ላይ መመስከር አትችልም። ባይሆን ሌላ የተሻለ ነገር አስቢ። እድሜ ላንተ። ሁሉንም ነገር አበላሻሸው። እጭ አንቺ ደግሞ አንድ ነገር ላይ ሙጭጭት ያለሽ ምንድነው? አንድ ነገር ይዞ እኝኝ ማለት በዛ ላይ ደግሞ እንዳልነገርኩት ነገርኩሽ አይደል እንዴ? እንዴ ና መተኛ። እሱ ነው የቀረ። ና መተኛ። ና መተኛ። እንግዲያውስ እኔ ከአንቺ ጋር መስራት አልፈልግም። እሺ? ማትረባማ አንተ ነህ። ወይኔ ፋሲካ፣ የማንም ዝምባ መጫወቻ አልሆነ እንዴ? ወይኔ ፋሲካ፣ እኔ ፋሲካ አይደለሁም። ጭራሽ የማንም ዝምባ እኔ ሊደበድበኝ። ወይኔ ሳምሪ፣ ማን አዞሽ ነው ማታ ቅዱስ ቤት ያስገባሽው? ምን ላድርግ እትዬ፣ በጣም አሳዘነኝ። ብታይ በብርድ ኩርምት ብሎ ሳይ አልቻልኩም። ለዛ ነው ያስገባሁት። በራስሽም ማዘዝ ጀምረሻል። በጣም ጥሩ። እውነት እትዬ፣ እኔ አንቺን ትእዛዝ ንቄ አይደለም። ምን ላድርግ፣ ሳየው አሳዘነኝ። በጣም ነው ያበሳጨሽኝ። እሱ በእኔ ላይ ያደረገውን ነገር ታውቂያለሽ አይደለ? እኔ ጨካኝ ሆኜ ነው ከቤት ያባረርኩት አይደለም፣ ግን ድርጊቱ በይቅርታ የሚታለፍ ስላልሆነ ነው። እትዬ ግን ለጋሽ ጆሮ ሰተሽ ብታዳምጩ እሱም እኮ የራሱ እውነት ሊኖረው ይችላል። ከዚህ በላይ ምን ላዳምጣው? ፋሲካ ሁሉንም ነገር ደርሳበታለች። እንዴ ማዋሸት የማይችልበት ደረጃ ላይ ደርሷል እኮ። ታዲያ እንዴት ነው እየተደባበቅን አብረን የምንኖረው? ምናልባት አክስትሽ የተሳሳተ መረጃ ሰታሽ ቢሆንስ? ለምን ብላ ነው የተሳሳተ መረጃ የምትነግረኝ? አክስቴ እኮ ለኔ ብላ ነው አጣርታ ነገሩን ከደረሰችበት በኋላ የነገረችኝ። እትዬ ይቅርታ አድርጊልኝና አክስትሽን ምንም ጥሩ ነገር እያየሁባት አይደለም። ምንም ቀልብ ያልወደዳትም። ምን ማለት ነው? ዝም ብለሽ ሰው በማየት ብቻ ትጠያለሽ? በማየት ብቻ እንኳን አይደለም፣ በተደጋጋሚ ስትሰራ ይቻታለሁ። ቢሮሽ ያስቀመጥሽውንም ላፕቶፕ አውጥ። ሄለንዬ፣ ምን እያደረግሽ ነው? ብቻ ይቺ ልጅ ጆሮ ሰተሽ እያዳመጥሻት እንዳይሆን። እውነት ይሄ ሌላ ጣጣ እንዳያመጣብሽ። የምን ጣጣ ነው? ምን ይታወቃል? ነገ የቤት እመቤት ነኝ ብትልስ? አይነ ውሃ ምንም አይጥመኝም። ምናልባት ዝም በይ እንጂ፣ ዝም ብለሽ ስራሽ ስሪ።
ሄሉዬ አንድ የማማክርሽ ነገር ነበር። አንዴ ወደ ሳሎን ሄደን እናውራ። በሰላም ነው? አዎ በሰላም ነው። እሺ። አክስቴ ምንድነው የተፈጠረ ችግር አለ እንዴ? ሄለንዬ ምን ብዬ እንደምነግርሽ አላውቅም። ምንድነው ችግር አለ? አዎ በጣም ችግር ውስጥ ነኝ። የምን ችግር? ሄለንዬ አልነገርኩሽም እንጂ ወደዚህ ስመጣ ሰዎች ከመኖሪያ ቤት ያባረው የኔ የመጣሁት። ለምን? ስራ ለመጀመር ብዬ ከሰዎች 600 ሺህ ብር ተበድሬ ነበር። ስራውም እንዳሰብኩት አልሆነም። ከሰርኩ። ታዲያ የተበደርኩትን ብር መመለስ ባለመቻሌ አበዳሪዎቼ እንደ ሌባ ሲያሳድዱኝ ለመደበቅ ነበር ወደ አንቺ መምጣቴ። አክስቴ እንዴ እንደዚህ አይነት ችግር ውስጥ ገብተሽ እንዴት እስከ ዛሬ ድረስ አትነግሪኝም? እውነት ልክ አይደለም። ይሄ ጥፋት ነው። ምን ላድርግ? ተጨንቄ እንዳላስጨንቃችሁ ፈራሁ። አንድ ያለሽኝ ዘመድ አንቺ ነሽ። እባክሽ እባክሽ ከዚህ ጉድ አውጪኝ። አክስቴ አትጨነቂ፣ እንደሚሆን እናደርጋለን። ይሄንን ቤት ካርታውን አስይዤ ወይም ደግሞ ከሌላ ሰው ተበድሬም ቢሆን እንከፍላለን። ሀሳብ ያግባሽ አንቺ። ተባረኪ። በጣም ነበር የጨነቀኝ። ፈጣሪ የኔን ጭንቀት እንዳቀለልሽ ያንቺንም ጭንቀት ያቅለልልሽ። አሜን አክስቴ። ታዲያ ለመቼ ሊሆንሽ ነው? ለችግር ጊዜ ካልሆንኩልሽ አታስቢ። ቤቱን አስይዤም ቢሆን እንበደራለን። እሺ ወይኔ ምን አለ 1-2 ሚሊዮን ብያት ነበር። ተበላሁ። ወይኔ በትንሽ ብር ያላትም ነበር ባዶዋን ማስቀረት። በቃ አክስቴ አትፍሪ እሺ። ከእንግዲህ በኋላ እንደሚሆን እናደርጋለን። አትጨነቂ። አልፈራም። ፈጣሪ እህቴ የምትክ አንቺ ሰጥቶኝ የለ። ተመስገን ተመስገን ነው። በቃ አሁን እኔ ፕሮሰሱን እንጀምራለሁ። እሺ አንቺ አታስቢ። አይዞሽ። አሁን አካሄድሽ እያሰመርሽ ነው። ሳምሪ ምን እያደረግሽ ነው? እትዬ ነገሩ ምንም እየጣመኝ አይደለም። የምኑ ነገር? አሁን ከፋሲካ ጋር ስትወሩ የነበረው ምንም እኮ የሚጨበጥ ነገር የለውም። እንዴ ተደብቅሽ ታዳምጪ ነበር እንዴ? ይቅርታ ግን እትዬ መስማት ፈልጌ እንኳን አይደለም። ድንገት ጆሮዬ ላይ 600 ሺህ ብር የሚለው ሲገባ ነው። ሳምሪ ፋሲካ እኮ ሳሎን ሄደን እናውራ ያለችው አንቺ መስማት የሌለብሽ ነገር ስላለ ነው። ድንገት እንኳን እንደዚህ አይነት ነገር ብትሰሚ ወደ ስራሽ ነበር ቶሎ መመለስ የነበረብሽ። ስላለመንኳት እኮ ነው። ቆይ አክስቴ ምን አድርጊ ነው የምትያት? ሁሌም ስለሷ ኔጌቲቭ የሆነ ነገር ነው የምታወሪው። ያደረገችሽ ነገር አለ? እኔንማ ምን ታደርገኛለች? ያው አንቺን ነው እንጂ። እኔንማ ከውርደት ነው የታደገችኝ። አብሮ የምኖረውን ሰው ምን አይነት ሰው እንደሆነ እንዳውቅ አድርጋኛለች። እና ቆይ አሁን ያለችውን ገንዘብ ልትሰጫት ነው? አሁና ከሷ ውጭ ማንም እንደሌለ ተረዳሁት፣ ከረፈደን ቢሆን ማለት ነው። ስለዚህ ለፋሲካ ምንም ነገር ባረግላት ቢያንስባት እንጂ አይበዛባትም። ቆይ ግን እትዬ ከመወሰንሽ በፊት ጋሽ ይሄንን አውቋል? ማለቴ ልሰጫት እንደሆነ? ለምንድን ነው የምነግረው? ከዚህ በኋላ እኮ እኔና እሱ ምንም ነን።
አያገባውም። ስለዚህ ምንም የምነግረው ነገር የለም። ዳግመኛ የምንተያይ ሰዎች አይደለም። እኔ ግን እትዬ ለውሳኔ ቸኮልሽ መሰለኝ። በዛ ላይ ደግሞ ቅዱስ ስራ የለሽም እትዬ። ምን መሰለኝ ሳምሪ፣ በቃ ወደ ስራሽ ሂጂ። ምንም አይነት ችግር ውስጥ መግባት ስለማልፈልግ ተነስተውጣ። እኔ አልሄድም። ምናልባት አንተ ከፈለክ ግን መውጣት ትችላለህ። ምንድነው የምትፈልገው ከኔ? ለምንድነው የማትወኝ? እተዋለሁ። የምተወው ግን ሄለንን ለኔ አሳልፈህ ስትሰጠኝ ነው። ከዛም በኋላ አለመተያየት እንችላለን። ኧረ እሷ እንድትወልን የፈለከው? አዎ፣ ምክንያቱም ለሄለን ብዙ ዋጋ ከፍዬላታለሁ። ለምሳሌ በአንተ ተደብድቤላታለሁ። እሱ በራስ ጥፋት ነው፣ የኔ ጥፋት አይደለም። አትጩ። እንደፈለግ ስለ ደነፋ የሚፈጠር ነገር የለም። እሺ ይኸውልህ ቅዱስ፣ እኔ ከምነግርህ በላይ ትዕግስቴ ሙጥጥ ብሎ አልቋል። ሄለንን ተዋት። ሲጀመር እኮ ከኔ ቀመተኸኝ አይደል እንደ ወሰድካት? እኔ ደግሞ አንድ ነገር ልንገርህ፣ ሄለን መቼም ያንተ መሆን ስለማችል አርፈህ ተቀመጥ። እሱ ነው መልሴ። ለነገር እኮ እንደማትፈልግህና ከቤት እንዳባረረች እኮ ፋሲካ ነግረኛለች። ምን? ፋሲካ? ነግሬ ነበር እኮ። እውነታውን ስታውቀው ትጠላሃለች ብዬ ነበር። ለጊዜው የተጋጨ ነው። እውነቱ ሲገባት ያኔ መልሳ ይቅርታ ትጠይቀኛለች። አሁን ባንተ ቦታ እኮ እኔ ነኝ አባወራ መሆን የምችለው። ይኸውልህ እኔ እናንተ አሁን ለምሳሌ አብረን ወደ ቤት ብንሄድ አንተ እንጂ ውጣ የምትባለው እኔ አይደለሁ። ትሰማኛለህ ካሌብ? ያችን ቤት ተሳስተ እንዳትረግጥ፣ ተሳስተ። ያኔ የመጨረሻ ነው የሚሆነው። ቅዱስ፣ እንደዚህ አይነት ምስጋና ቢስ ነህ ማለት ነው። ይህንን ቤት እኮ ለመግዛት እኮ ማለት ነው የኔን እገዛ ነበረ ስትፈልግ የነበረው። እኔም ሰጥቼ ነው የገዛው። ይህን እንኳን ትንሽ አታስብ። ምናልባት በሄለን ግን ሳልካስ አልቀርም። መልካም ቀን። ተረገመ። ሄሎ ሳምሪ። ምን? እሺ የት ነሽ? መጣሁ። እሺ ሂሳብ ሳምሪ፣ ምን ሆነሻል? በሰላም ነው የፈለግሽኝ? አዎ ጋሼ፣ እትዬ ከባድ ችግር ውስጥ ገብታለች። ሄለን ምን ሆና ነው? ተጎድታለች? አልተጎዳችም፣ ግን ጋሼ በጣም ከባድ ችግር ውስጥ ገብታለች። ልታድናት ይገባል። ሳምሪ እባክሽን ተረጋግተሽ ንገሪኝ። ምንድን ነው የሆነችው? ያቺ ፋሲካ አንተና እትዬን እንዳጣላችሁ እትዬን አታላ 600 ሺህ ብር ቤቷን አስይዛ እንድትሰጣት ልታደርግ ነው። እቺ ልጅ አብዳለች እንዴ? ምን እንደምታደርግ ራሱ የምታውቅ አይመስለኝም። አላቅም ጋሼ፣ እኔም ግራ ሲገባኝ ነው ለአንተ ልነግርህ የመጣሁት። እንዴ ቤትን የሚያክል ነገር አስይዛ ለመበደር ስታስብ ለእኔ ለምን አላማክርችኝም? ይሄ ቀላል ነገር ነው እንዴ? ፋሲካ የውሸት ታሪክ ነግራ እትዬን አሳምናታለች። እትዬን በቀላሉ ነው ያመነቻት። ጋሼ የሆነ ነገር አድርገን ማስጣል አለብን። ምን አይነት ጣጣ ነው? እንዳስረዳት እንኳን እድሉ እየሰጠችኝ አይደለም ሳምሪ። ጋሼ የሆነ ነገር አድርገን ማስጣል አለብን። በኋላ እትዬ በምታለሏ በጣም ትጎዳለች። ሄለን እባክሽን አይንሽን ግለጭ። እሺ ምንድን ነው የሚሻለኝ? ጋሼ የሆነ ነገር አድርግ። ታስቢ፣ የሆነ ነገር አደርጋለሁ። ወዴት እየሄድክ ነው? ሄለን ከባሏ ጋር እንደተጣላች የነገርሽኝን ነገር ረሳሽው? እና
ትጣሉስ እንደሆነ እንደ ጓደኛ ቀርቤ ማጽናናት ያለብኝ አይመስልሽም? ደግሞ ምናልባት መጋባታችን አይቀርም። አንቺስ የምትፈልጊው ይሄን አይደለም? አሁን አስፈላጊ ስላልሆነ ሀሳቤን ቀይሬዋለሁ። አይ አንቺማ በሀሳብሽ ስትጸኚ ነው የሚያምርብሽ። ምንድን ነው እንደዚህ ያቋም ማዋዠቅ? ደግሞ የድሮዋን ያችኛዋን ፋሲካ ምንሽ ልትሟዘዝ ከሆነ የመጣው ተመለስ። ለተራ ጉዳይ ጊዜን አታባክን። ይኸውልሽ እኔ ሄለንን በማሳደድ የማጥፋው ጊዜ እንደ ብክነት አልቆጥረውም። ግን አንድ መርሳት የሌለብሽ ነገር አለ። ምንድን ነው? እኔና ሄለን አብረን ስንሆን መቼም አጠገቧ እንድትደርሺ እንደማላረግሽ እርግጠኛ ነኝ። አንቺ በጣም ጥቅመኛ ሰው ነሽ። ከአንቺ ጋር በመተባበሬ ራሱ ሳስበው በጣም ነው የምጸጸተው። አንተ ደግሞ ሞኝ ነህ። ለአንተ የማይሆን ሰው ላይ ሙጭጭ አልክ። መቼም አይሳካልህ። እሱን አድርጌ ያስነሻለሁ። ማንም ሄለንን ከኔ እጅ ሊነጥቃት አይችልም። እሺ እማትረቢ ይሄ ልጅ ሁሉም ነገር ሊያበላሻሽብኝ ነው እንዴ? ኦኬ። ስለዚህ ለ600 ሺህ ብር ብድር ምን ያህል ወለድ ነው ማለት ነው የሚሆነው? በጣም ጥሩ። በቃሽ። የቀረውን ደግሞ በአካል መጥቼ እንነጋገራለን። አመሰግናለሁ። ቻው። አንተ እዚህ ምን ትሰራለህ? ውጣ ከቤቴ። አባወራሽ እኮ እንደሌለ ሰምቼ እኮ የእውነት በጣም ነው ያዘንኩት። ልታሾፍ ነው የመጣው? ውጣ ከዚህ። እኔ ላሾፍ አልመጣሁም። ባይሆን ላጽናናሽ። ሰማኛለህ? እኔ አጽናኝ ያስፈልገኝ። እሺ አሁን ከዚህ ቤት ውጣ። ያስፈልግሻል። ባትወጂውም እኮ አብሮሽ በሚኖር ሰው መከዳት ምን ያህል ከባድ እንደሆነ ይገባኛል። እርሽ ቅዱስ እኮ በጣም ድብቅ ሰው ነው። አሁንም አጥብቀሽ መረጃዎችን ብትሰበስቢ በጣም ብዙ ሚስጥሮችን ታገኛለሽ። አያስፈልግም። አሁንም ቢሆን ቅዱሴን አምነዋለሁ፣ እወደዋለሁ። ሄለን እንደዚህ ያልሽልህ እየተጋባሽ ራስሽን መጉዳት የለብሽም። ደግሞ እኮ ለአንቺ ከኔ የተሻለ የትም ቢሆን አታገኝ። ኧረ ከአንተ የተሻለ ሰው አላገኝም። ካሌብ ትሰማኛለህ? እኔ ባለትዳር ነኝ፣ የምወደው ሰው አለኝ። ከዚህ በኋላ ቤቴ እንዳትመጣሽ ላይ አልፈልግም። ከእንግዲህ ተስፋሽ እኔ ነኝ። መቼም ልጅን ያህል ደብቆሽ ከኖረ ሰው ጋር ትዳርሽን ለመቀጠል አታስቢም አይደል? ያው ጅል ካልሆንሽ በስተቀር ማለት ነው። አዎ ጅል ነኝ። ለቅዱስ ሲሆን ሌላም ነገር ቦም ምንም ግድ አይሰጠኝም። ተሳስተሻል። እሱም ቢሆን እኮ ወደዚህ ቤት ተመልሶ እንደማይመጣ ምናልባት ደግሞ ሂድና እድልህን ሞክር፣ ምናልባት የበፊት ፍቅሯ መልሶ ሊያገረሽባት ይችላል ብሎ እኮ ነው ወደዚህ ላኪ። ማን? ቅዱስ? አይገርም? ልክ እንደ መጫወቻ እኮ ነው እየቆጠረሻለሁ። እሱ የፈለገውን ነገር ማድረግ እንደሚችል ብቻ ነው እያሰበ ያለው። እንደውም ብነግርሽ ይደብርሻል ብዬ ነው እንጂ ልንገርሽ፣ እሷ ደስ ይበላት ብዬ እንጂ እኔ ከዛ ቤት አሽቀንጥሬ ላስወጣት እችላለሁ ሲል ነበር። ቅዱስ በጭራሽ ይሄን ነገር ሊልህ አይችልም። ፈጥረህ ነው እያወራህ ያለኸው። ቆይ እኔ ለምን ብዬ ፈጥሬ ያወራለሁ? ይኸውልሽ አንቺ እኮ ብዙም ሀሳብ ሊገባሽ አይገባም። እሱ ከዚህ ቤት ቢያባርርሽ እኔ እንደ ንግስት አንቀባረህ ነው ይሻላል። ወደዛ ይከፍቴ ካሌብ፣ ስነ ስርዓት ይኖር፣ አትጨማለቅ። እሺ ይሄ እኮ መጨማለቅ ለአንቺ ማሰብ እኮ አትለኝም። ታዲያ ሄለን አልጨረሽም? ጨርሻለሁ። ይሄን የማይረባ ከነፈጠራ ወሬው አስወጪኝ ከዚህ ቤት። አንተ ምን አርጋት ነው? በላውጣ የማትረባ ማንም ማይረባ እባክሽ። እናውራ እንዴ? ምን እያልክ ነው? እንተዋወቃለን እያልኩሽ እኮ ነው። አክስቴ ለምንድን ነው የማታስወጪልኝ? አንተ ሂድ ውጣ። ናውጣ ናውጣ ሂድ ውጣ ከዚህ። ምን ይመስላል? ቅባት ኬት ምን በእናታችሁ ሰይጣን
ሄለን ስላንቺ እንድታውቅ እየረዳኋት ነው። ያማል እንዴ? እኔ እንጃ ያመኛል። እየቀለድኩ አይደለም። ስንት የደከምኩበት ውሃ ውስጥ ልከተው ነው እንዴ? የኔና አንቺ ስምምነት እኮ ፈርሷል አይደለም እንዴ? ስለዚህ ስላንቺ እንድታውቅ እየረዳኋት ነው። ምን ነው ፈርተሻል? አንድ ነገር ብቻ ላስቸግር። ለተወሰነ ጊዜ ከሄለን ራቅ። ከዛ እንደፈለክ መሆን ትችላለህ። ለምን የተወሰነ ጊዜ ብቻ? ያሰብሽው ነገር አለ? ኧረ እኔ ምንም ያሰብኩት ነገር የለም። ያማል እንዴ? ተናገሪ። ልብሽ ካለበለዚያ ግን ገብቼ ሄለን እጠይቃታለሁ። ምንድን ነው የምታወራው? እኔ ምንም ያሰብኩት ነገር የለም። ጥሩ፣ ምን እያደረገች እንደሆነ እጠይቃታለሁ። እሷ እኔን ላደበቀኝ ትችላለች። አሊያም ደግሞ የአንቺ ጥፋቶች ምን ምን እንደሆኑ ላሳያት ረዳት ይሆናል። ምን እያደረክ ነው? ይኸውልሽ በአንድ ነገር ከተስማማ አሁንም ላልጠይቃት ምናልባት ትንሽ እድል ሊኖርሽ ይችላል። ምንድን ነው? ቅዱስ ወደ ቤት ተመልሶ እንዳይመጣና ስለ እኔ በጎ ነገሮችን ለእሷ እየነገርሽ ልቧን ሰፊ ታደርጊልኛለሽ። ምናልባት ያኔ ለአንቺ የምትፈልጊውን ነገር እንዲሳካልሽ እድል ሰጥሽ ይሆናል። በምን ላምንህ እችላለሁ? መቼም በሄሉ እንደማልደረደር ታውቂኛለሽ አይደል? ግን ይኸውልህ በእኔ እቅድ ውስጥ ገብቶ መዘባረቅ የለም። በፍጹም አይመለከተኝም። በቃ እንዲሳካልህ አደርጋለሁ። አሁን ሄለን የጠበቀችኝ ውስጥ ልግባ። ሄለን! አቤት! ሄለን! አቤት! ነይ እንጂ። አባረርሽው? አዎ ሄደ። ግን ምስኪን ልጅ ይመስላል። ማ ካሌብ? አታውቂውም ማለት ነው? እኔ እንጃ ብቻ ውስጡን ንጹህ፣ ለአንቺ ደግሞ ልዩ ፍቅር ያለ ይመስላል። እኔ ደግሞ ውስጤን በጣም አምነዋለሁ። ቅዱሱን መጀመሪያም ቢሆን አልወደድኩትም። ለዛ ነው የተጠራጠርኩት። እሺ አሁን እንሂድ። ብድሩን መጠየቅ ይኖርብናል።